የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር ከፍቅር እንጂ ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር ውድ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ይህ በተወዳጁ ፋና ቴሌቪዥን የሚተላለፍላችሁ አብሮነት የተሰኘ መሰናዷችን ነው። ዛሬ አብሮነታችን ከስቱዲዮ ወጣ ብሎ በድምጻዊ ደመረ ለገሰ ቤት ተገኝቷል። ድምጻዊ ደመረ ለገሰ አብሮነታችንን አክብሮ እናንተን ተመልካቾቻችንን አክብሮ ከተወዳጅ ጓደኛው ተስፋዬ ታዬ ጋር በመሆን ውጪ ድረስ ወጥቶ ተቀብሎናል። በጣም ማከብራችሁ ማደንቃችሁ ድምጻውያን ናችሁ። ዛሬ የኔ እንግዶች ሆናችሁ እዚህ ስላገኛችሁ በእውነት በጣም ደስታ ይሰማኛል። አብሮነት ላይ ነው እንግዳ ሆናችሁ የመጣችሁት። አብሮነታችን ኢትዮጵያዊ ስብዕናን በተለይ የሀገር የባህል ሙዚቃዎች ለአብሮነታችን ያላቸው ሚና በሚል ርዕስ ነው ቆይታ የምናደርገው። ወደ ሙዚቃ ህይወት እንዴት እንደገባችሁ እናውራ። እንግዲህ ወደ ሙዚቃ ስልሽ በ1977 ወይም 79 መጀመሪያ ተቀጠርኩኝ። እኔ ማረሚያ ቤቶች ወደ ገጠሪቷ ኢትዮጵያ ወደ ባሌ ክፍለ ሀገር መተው ቀጠራ ላይ በነበሩ ሰዓት እዛ እንግዲህ ትምህርት ላይ ነበርኩኝ። ከዛ ጊዜ ጀምሮ ከ1979 ዓመተ ምህረት ከዛ ተቀጥሬ ከዛ በፊት ግን ቀበሌ ውስጥ ወረዳ ውስጥ ትናንሽ ቦታ እንሰራለን። ከዛ ተመርጬ ወደ ማረሚያ ቤቶች ማሰልጠኛ ካምፕ ሌልቱ የሚባል ወታደራዊ ትምህርት 6 ወር ከተማርኩ በኋላ ወደዚህ መጥቼ ወደ ሙዚቃ ክፍሉ ወደ አዲስ አበባ መጥቼ ተቀላቀልኩኝ። አሁን እዚህ የምታየኝ ደረጃ ላይ ደርሻለሁ ማለት ነው። እንግዲህ ያው አስተዳደጋችን የኢትዮጵያ ልጆች ካባየሽ እንግዲህ አንድ አይነት ነው አስተዳደጋችን። በገጠርም ብትዩ ከተማ ውስጥ አካባቢ በእኛ በነበርንበት እድሜ ተመሳሳይ ነው እና ያው ሙዚቃ ስትጀምሪ አካባቢው ላይ የመስፈን ይኖራል። ባህሎች ላይ ሲኖሩ ወይ ሰርግ እያደመቅሽ አብረሽ መጫወት ይኖራል። ፕሮግራሙ ሲኖር ሆያ ሆዬም ሲኖር ቀድሞ የማውረድ የመስፈንት ይኖራልና ያ ነው እንግዲህ የጎለበተ መጥቶ የሙዚቃ ስሜቱ ውስጥ የነበረው እንግዲህ እኔ የጀመርኩትኝ በትምህርት ቤት ውስጥ ነው። ዳግማዊ ምኒልክ ትምህርት ቤት ውስጥ ነው የጀመርኩት። ወደ 2 አልበም ሰርቻለሁኝ። አንዱ ፍቅርን ጀባ ያለበት እና አዝና የሚለው ሙዚቃ ያለበት ማለት ነው። ሁለቱ ስራዎች ከለቀኩ በኋላ ነው ወደ ባህል በደንብ የገባሁት። ከዛ በኋላ እንግዲህ ሙሉ ለሙሉ ወደ ባህል ስራዎች አዙሬ ፊቴን እየሰራሁ። በጣም ደስ ይላል። እንግዲህ ሁለታችሁም የምትታወቁት በተለይ የባህል ሙዚቃዎችን በመስራት ነው። በምን አይነት መንገድ ነው ባህሎችን የምታሳልፉት ከቤተሰቦቻችሁ ጋርስ? እንግዲህ አርት ያው ከማህበረሰቡ ጋር ቁርኝቱ ከባድ ነው። ስለዚህ አንቺም ብሎ የመጣ አንድ ቦታ ታድሞ ሊዝናና የመጣ ሰው ጋር መስራቱ ተገቢና ግዴታችንም ነው። ከዛ በተረፈ ግን አሁን ራሳችንን በቻልንበት ዘመን ደግሞ ባገኘሽበት መድረክ ላይ ላትገኝ ትችያለሽ። አንዳንዴ ለማህበረሰቡ ቅድሚያ ከሰጠሽ በኋላ ደግሞ ለቤተሰቦችሽ ቅድሚያ መስጭበት የተመረጡ መድረኮች ሲመጡና አንዳንደኛም ብለው የሚመጡ ሰዎች ካሉ ተገደን መዋላችን አይቀርም። እነሱም ወገኖቻችን ናቸው። እንደ ቤተሰብ ቆጥረን አብረን የምንውልበት ሁኔታ አለ። ከዛ ውጪ ደግሞ ልጆቻችንን ደግሞ ባህላችንን ለማሳወቅ የሀገራችን ነባራዊ ሁኔታ ለማሳወቅ ከቤተሰብ ጋር ደግሞ እንደ ዓመት በዓል ሆኖ በማግስቱም ይሁን በሁለተኛው ቀን ተገናኝተን ከቤተሰብ ጋር ባህልን የምናከብርበት ሁኔታ ይፈጠራል። ምክንያቱም ልጆች ያንን ይዘው እኛ ከእናትና ከአባቶቻችን ያየነውን ነገር ዶሮም ታርዶ በጉም ታርዶ የተለያየ ነገር ለምሳሌ ፋሲካ ቢሆን ለሊት የመነሳቱ ነገር እነዚህ ነገሮች የጾመም ያልጾመም የሚነሳበት
ቤታውን እንደዛ ነውና እቺ ነገር ደስ ትላለች። አሁን ያልጾሙትም የማይጾሙትም ልጆች ዛሬ መነሳት አለብን አይደል ምናምን ብለው ነው የሚያስቡት። ይሄ ሳቢ ደግሞ በጣም ደስ የሚል ነው። እኛንም እዚህ ያደረሰን እሱ ስለሆነ ከአውደ ዓመት ዘፈን ጋር ከተለያየ ነገር ጋር ስለሚገናኝ እነዚህ ነገሮች ናቸው እንግዲህ ውስጣችን ቆይተው ውስጥ የቆይተው የአውደ ዓመት ዘፈኖችን የሰርግ ዘፈኖችን ይዘሽ ልትመጪ የምትችይው እነዚህ ነገሮች ውስጥ ሲኖሩ ነው። ስለዚህ የኩበቱ ሽታ፣ የዳቦ የጠላው እነዚህ ነገሮች መታየት አለባቸው ለልጆቻችንም። ትልቁ ነገር ምንድነው ያው አርት ሙያ ውስጥ ስትሆኚ ብዙ ጊዜ የህዝብ አገልጋዮች ነን እኛ። ህብረተሰብ ባለበት ፕሮግራም ከተዘረጋ ሄደን እንሰራለን። ግን ያው ብዙ ጊዜ ልክ ነሽ አንቺ አናሳልፍም ከቤተሰብ ጋር በጣም ብዙ ጊዜ ወይ ሳምንት ወይ ደግሞ ከበዓሉ በኋላ 3 ቀን ወይ 4 ቀን እንትን ብለን ከዛ በኋላ ነው ወይ በሳምንቱ ትንሽ እረፍት ጋፕ ሊኖር ይችላል። ከዛ በኋላ ነው እንግዲህ በዓልን ከቤተሰቦቻችን ጋር የምናሳልፈው። ያው ብዙ ጊዜ በዓሉን እንትን ቢሆንም ቤተሰብን ቢፈልግሽ አንዳንዴ ያው አሳልፍሽ የምትሰጪው ለአክብረሽ ለሚፈልገሽ ህዝብ ስለሆነ ያው ብዙ ጊዜ ከህዝብ ጋር ነው የምናሳልፈው። አገር ውስጥም ልንኖር እንችላለን፣ ወደ ውጭም ወጥተን ሊሆን ይችላል። ከህብረተሰብ ጋር ነው ያው ተመሳሳይ የሆነ ደግሞ ሙያ ያለን ሰዎች አለን እምልሽ። ለምሳሌ ሀገርን የሚጠብቁ ድንበር ላይ ያሉ ሰዎች ዘላለማቸው እንደጠበቁ ነው በዓለም ላይ ያከብሩ ይችላሉ። ስለዚህ ልክ እንደዛ እኛም ደግሞ ልክ በሙያችን ለህዝብ ስለምናገለግል ደስተኛ ሆነን ነው እየሰራን የምንሰራው። በዓልን የምናሳልፈው ደስተኞች ነን። የባህል ሙዚቃዎቻችን ሀገራችንን ከማስተዋወቅ እንዳልከው አብዛኛው ከተማ አካባቢ ተወልዶ ያደገ ልጅ በገጠሩ አካባቢ ያለውን አኗኗር አያውቀውም። ልክ እንደዛው ደግሞ በገጠሩ አካባቢ ያለ ሰው ከተማ ላይ ያለውን የአኗኗር ስልት አያውቀውም። ስለዚህ እነዚህ ነገሮች በማስታረቅ ኢትዮጵያ ማናት ምንድናት የሚለውን ነገር በማስተዋወቅ ረገድ በጣም ትልቅ ሚና ያላቸው ነገሮች ናቸው። እስኪ የባህል ሙዚቃዎቻችን ምን ያክል እኛን አስተዋውቀውናል ገልጸውናል ብላችሁ ታስባላችሁ? እናንተስ በስራዎቻችሁ ምን ያህል ገልጻችኋቸዋል? ባህል ሰፊ ነው። ስለ ባህል ስናወራ በጣም ሰፊ ነው። ያው ሀገራችንን በባህል ደግሞ የታደለች ሀገር ስለሆነች ባህላችንን በደንብ ለህብረተሰቡ ለማስተዋወቅ ብዙ ነገር እንለፋለን፣ እንደክማለን። ያው ምሳሌ እንግዲህ በአቅምሽ ነው። ግን ያው የባህል ከባድነቱ ምንድነው? ለምሳሌ እኔ የዞርኩኝ ሰራ በየአካባቢው ላይ የነሱን የህብረተሰቡን ባህልና ቋንቋ ማበላሸት የለብኝም። ለምን አጥንቼ ነው የምሰራው፣ ባህሉን አይቼ ነው የምሰራው፣ ጠይቄ ነው የምሰራው። በአርት ደግሞ በደንብ አሳምረሽ በሙዚቃ ታጅቦ በክሊፖች ታጅቦ በደንብ ደግሞ ሲቀርቡ ከሀገር ውስጥም ደግሞ የራቁ ሰዎች አሉ። አቤት የዛን ጊዜ እንደዚህ እኮ ስኖር ወይ ብሎ ያ ትውስታ ሁሉ የሚያስተውሱበት እንትን ነው ባህል ብዙ ነገሮችን የሚያካትት ማለት ነውና የባህል ስራ ሲሰራ ያው ጥንቃቄው እንዳለ ሆኖ እኔ እንግዲህ በባህል ዘርፍ ውስጥ እስካለው ድረስ በደንብ ከህብረተሰቡ ጋር በደንብ ተግባብቼበታለሁ ብዬ ነው የማስበው። ስራዎቼ ላይም በደንብ አክብሬ ተጠንቅቄ ነው የምሰራው። ባህልን አከብራለሁ። ለምን ያንደ ሰው ባህልና ቋንቋን ካላከበርሽ በስተቀር ሌላውንም በተሰሪው ምንም እንትን አይሆን ወይ መተው ነው የሚሻለው የሚለው ሐሳብ ስላለኝ በደንብ ተጠንቅቄ ነው የምሰራው። እንዳልኩሽ ቅድም እንደገለጽኩልሽ በተለያዩ ክልሎች ላይ ዞሬ ሰርቻለሁኝ። ስሰራም እስካሁን የሰሯቸው ስራዎች ላይ በጣም ደስተኛ ነኝ። ህብረተሰቡም በጣም ደስተኛ ነው። ለምን ከዛ በኋላ ሄጄ ጠርተውኝ ይሰራለሁኝ ስራ። እንደውም አንዳንድ አካባቢዎች ላይ በቃ ሲሄድ ሁሉም በየራሱ ቋንቋ ነው የሚያወራኝ። የባህል ስራ መስራት ጥንቃቄ የሚያስፈልገው ትልቅ ስራ ነው። ብዙ ሙያተኞችም ወደ ባህሉ በደንብ ቢመጡ በጣም ደስ ይላል ነው የማስበው። በጣም ደስ ይላል። ያው በህዝብ ውስጥ ያለ ተቀባይነትም ለስራዎች የሚሰጠው ምላሽም ለዚህ ማረጋገጫ ይመስላል። የባህል ሙዚቃዎቻችን ለኢትዮጵያ አንድነት ያው አንድነት ባህላችን ነው፣ የራሳችን እሴታችንም ጭምር ነው። ይሄን ነገር ለማጠናከር ለትውልድ ለማስተላለፍ ያላቸው ሚና ምንድነው ትላለህ? እንግዲህ ኢትዮጵያችን የብዙ ማህበረሰብ የሚኖርባት ሀገር ልክ እንደ ዶቃ እንደ ጨሌ ተቀላቅሎ አረንጓዴ ቢጫ የምታየው ከለር አይነት ነገር ኢትዮጵያ ሀገራችን ላይ ታያለሽ። እስከ 80 ምናምን ደርሰናል ነው እንግዲህ አሁን እየተባለ ያለው። ወደ ጎንደር ስቲ መንጥቋል፣ ወደ ጎጃም ደግድቁ፣ ወደ ኦሮሚያ ስትሄጂ ዲቺሳው፣ ረገዳው፣ ወደ ወላይታ፣ ወደ ሶማሌው የትኛውን ብጠቅሽ የትኛውን ልነግርሽ አልችልም። እና እነዚህ ነገሮች የሁላችንም የኦሮሚያ ጭፈራው፣ የአማራው፣ የወላይታው፣ የሶማሌው፣ የቤኒሻንጉሉም ነው። ምክንያቱም አንድ ሀገር ውስጥ ነው የምንኖረው። አንድ ኢትዮጵያ የምትባል ሀገር ትልቅ ሀገር ውስጥ የምንኖር ሰዎች ነን።
እነዚህ ነገሮች ጌጦቻችን ናቸው። እነዚህን በደንብ አሳምረን ገና ምንም አልተሰራም፣ በእኛ ጭላንጭል ነው የሰራ ነው ማለት ይቻላልና ሰፊ ነገር ነው አርቱም ያለው ሁኔታው ስታየው እነዚህ ነገሮች በደንብ ለኢትዮጵያዊነታችንን ለማስተሳሰር ምክንያቱም እኔ አሁን አንዳንድ ዘፈኖቼ በአማርኛ ሪትም ኦሮምኛም ዘፍንበት ሁኔታ አለ። ምክንያቱም ሪትሙ የትግርኛው ሪትም የኢትዮጵያ ነው የግድ እዛ ክልል ብቻ አይደለም ብዬ አይደለም ማሰቡና የሁላችንም ዳር እስከ ዳር ከምስራቅ እስከ ሰሜን ከደቡብ እስከ ምዕራብ ያለው የሀገራችን ክፍል ሁሉ ኢትዮጵያዊ ነው። ምክንያቱም እንከፋፈልበትና ምንለያይበት ሁኔታ የለም። ስለዚህ እንደ ሰው ኢትዮጵያዊ ስትሆኝ ደግሞ የበለጠ ደግ ይሆንሽ የበለጠ ሰው አክባሪ ስለ ሰው ብቻ ነው የምታስቢው። አንዳንዴ ስለ አንድ አካባቢ ብቻ የምታስቢ ከሆነ የሰፈሬ ልጅ ነው ብለሽ ለዛ ሰው ልታዳይ ትችያለሽ። ግን ኢትዮጵያዊ ስትሆኝ ግን ለማንኛውም ሰው ለሆነ ፍጡር ሁሉ ፈረንጅም ቢሆን ጥቁር ለዛ ሁሉ ልታስቢ ትችያለሽ እና የተለያየ ነገሮችን እየነካካን ሰውን የምናስማማበትና አንድነት የሚፈጥርበትን ነገሮች እንሞክራለን። አሁን ለምሳሌ እኔ አሁን ከሰራዋቸው የመጨረሻው የኦሮምኛ ዘፈን ቋንቋው ኦሮምኛ ይሁን እንጂ ጥምቀት አለበት፣ እንቁጣጣሽ፣ አሸንዳ፣ ሶለን፣ እሬቻ የተለያየ ነገሮችን እነዚህን ኢትዮጵያ ውስጥ ያሉ ባህሎችን አካቶ አንድነታችን ምክንያቱም ኦሮምኛ የሁላችንም ነው አማርኛ የሁላችንም ነው ብለን የምናስብ ከሆነ ያን ነገር በዛ ቋንቋውን ለይተሽ በፈልግ በአማርኛ በሁለተኛም ዘፍ ይችላል ቋንቋውን አለማወቅና ማወቅ ጉዳይ ካልሆነ በስተቀር ከዛ ውጭ ግን በዛ አይነት አካልሽ ስትሰሪ ማንነታችንን በደንብ አጎልብቶ ኢትዮጵያዊነታችን አስተሳስሮ ሊሄድ ይችላል ብዬ አስባለሁና የባህል ዘፈኖቻችን ለኢትዮጵያዊ ማንነታችንና አገርን ለማስተዋወቅ ጉልህ አስተዋጽኦ አላቸው ብዬ አስባለሁ። ደመረ እስኪ ከሰራቸው ስራዎች በጣም ተወዳጅ ከሆኑ በጣም ብዙ ስራዎች አሉ። ከነዛ መካከል አንተ የበለጠ የምትወደው የኢትዮጵያን ባህል ማንነት የበለጠ አስተዋውቆልኛል የምትለውን አንድ ሙዚቃ ጋብዘን። ጥሩ ነው ጥያቄሽ። ግን እኔ በዘፈንኳቸው ዘፈኖች ውስጥ በአብዛኞቹ ኢትዮጵያን ሳይገልጽና ሳይነካ ያለፈ የለም። ግን እንደ አዲስ ሐሳብ አሁን በኦሮምኛ የዘፈንኩት በሸነና የሚል ዘፈን አለና የሁሉንም ኢትዮጵያኖች አመት በዓል አውደ አመቶች ከሶለን እሬቻ ከቁንቁጣጣሽ እስከ ቡሄ ድረስ አንድ ላይ ያይዞ የሀገራችንን ባህል በኦሮምኛ ደግሞ አንድ ፈጠራ ልፍጠር ብዬ ያመጣሁታለ። ሾኖ ዶፌና ያኔ ወጋ በሪ ከሚልኪ ሀዊዚ መዳ በገኖ ዶፌና ያኔ ወጋ ሁንዱ ገመዳ ሲርባታ መዳ በሻነኒ ለሚኮ ሀራ ወበሪ ገዳ አያኒ ኩናዳ ሾኖ ዱፌና ያኒ ወጋ በሪ ከሚልኪ አዊዚ መዳ በገኖ ዱፌና ያኒ ወጋ ሁንዱ ገመዳ ሲርባታ በዳ በሻነኒ ለሚኮ ሀራ ወበሪ ገዳ አያኒ ኩናዳ Jaalala wajjinya ta'e dhugaa wal waamee fi lollaa tole 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 ayyan dhugaa tole tana baddaa bu'uuraa bashannanaa tole 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 ayyan dhugaa tole abdoo mawwaati beeksisaa malee bashannanii bashannanii harmee bobooni ayyaana waggaatti gola manaa tole bashannanii bashannanii abbaa bobooni ayyaana Ilala, 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 adake
በጣም ደስ ይላል። በጣም ቆንጆ ሙዚቃ ነው። እንዴት አገኘው ተስፍሽ? አይ በጣም አሪፍ። በደውዬም ነገር ያለው ክሊፑ ላይ በጣም ደስ ብሎኝ ነው ነገር አይደለምና ቆንጆ ስራ ነው። በደንብ ተጠቅሞ ነው ካሜራ በደንብ የሰሩትና በጣም ቆንጆ ስራ ነው። ሀሳቡም ራሱ ደግሞ ደስ ይላል። በጣም ቆንጆ የተለፋ ተስፍሽ እንግዲህ ቅድም በተደጋጋሚ እንዳልነው የተለያዩ የባህል ሙዚቃዎችን ነው የምትሰራው። ያልነካኸው ያልዳሰስከው ባህል የለምና በተለያየ አካባቢ ተዘዋውረ ስትሰራ የተለየ የገጠመህ ነገር ካለ ህብረተሰቡስ አቀባበሉ እንዴት ነው? ያው እንግዳ ተቀባይ ነን እያለን በየሚዲያዎች እናወራለን አይደል? ይሄን ነገር አንተ በተግባር አግኝተኸዋል ወይ? የተለየ ገጠመኝም ካለ በዛው አንድ ላይ አያይዛውራ። ቅድም መግቢያችን ላይ እንደገለጽኩልሽ አኗኗራችን ተመሳሳይ ነው። በየትም አካባቢ ብንሆን የአስተዳደጋችን ሁኔታ አንድ አይነት ነው። ህብረተሰብን የምናከብርበት እንግዳ የምናከብርበት የምንቀበልበት በጣም ይሄ ትልቅ ባህላችን ነው። ከሌላው ዓለም የሚለየን ይሄ ነው። ትልቁ ነገር ምንድነው? ስራውን ለመስራት በሚሄድበት ጊዜ እኔ ፍላጎቱ ነው የሚያስፈልገው። ፍላጎቱ ካለኝ እዛ ጋር ጥሩ ነገር ይሰራል እና ደስ ብሎኝ ስለምሰራው ውስጡ ገብቼ በደንብ ደስተኛ ሆኜ ስለምሰራ ሰክሰስ ይሆነልኛል። እናም እዛም ቦታ ደግሞ ሲሄድ በባህል ውስጥ የሚመለከታቸው የባህል ቱሪዝም ይሆናል። ሌሎችም ያው በየአካባቢው ኪነቶች ይኖራሉ። ከነሱ ልጆች ጋር እኔም የራሴን ሙያ አብረን ልምድ ልውውጥ እናደርጋለን፣ እንነጋገራለን። እነሱም ደግሞ መለወጥ ስላለባቸው እንዴት መለወጥ እንዳለባቸው አንዳንዴ ካየሽ የሌሎቹን አካባቢ አሳትፌ እሰራለሁኝ እኔ ከኔ ጋር። ለምን ባህሉ እኔ ብቻ አይደለም የሚያገባኝ፣ ሁሉም ያገባዋል። የተለየ ገጠመኝ የገጠመህ አካባቢ የለም? ተዛውረ ሰራ እንግዲህ ያው ገጠመኝማ ያው ብዙ ያጋጥምሻል። አንዴ በቆጂ የምትባል ሀገር ሄጄ ነበር ከዚህ በፊትና ለባዛር ነው የሄድኩትኝ እና በጣም ህብረተሰቡ በጣም ደስ የሚል ህብረተሰብ ስቲል እስካሁን ራሱ በቅርብ ጊዜ ሄጃለሁ። የሚገርምሽ ምንም በቃ ሰላም ሆኖ የሚኖር ህዝብን በደንብ በፍቅር የሚቀበል አብሮሽ የሚጫወት አብረሽ የሚዝናናና በጣም ደስ የሚል ህብረተሰብ። በዛ ላይ ደግሞ እንግዲህ ያው ታውቂዋለሽ የሯጮች መፍለቂያ ሀገር ነች ቆጂና ቁጭ ብዬ እኔ ገና ፕሮግራሙ እስኪጀመር ያው እዛች ሀገር እንግዲህ ታውቂያለሽ አረቄም አለ እንደ ባህል ነው ተከፋትና አረቄው ቁጭ ብዬ እኔ እንትላለሁና አንድ ሰው እየመጡ አንድ እያሉ ነው ታውቃለህ። ሲመጡ ገና ዱላቸውን ይዘው እያሉ ሲመጡ እኔ ደግሞ ያው እንግዲህ ሰው ስለሚያቀም ያቁኝ ይችላሉ ነው መጡ እኔ ጋር አዩኝ። በቃ ዝም ብለው ለዚህ ያውኛ ሰውዬ የሚያስተናግደኝ ምን ነካው ተረባኩት ነው ይላል። እኔ ደግሞ ዝም ማለት ተዋልኩ። ከዛቸው ጉድ ነው ቻይና አለኝ። ልክ እንትናቸው በጣም ደስ አለኝ። በቃ የሆነ በአክታቸው በጣም እንደ እንትን ያደርጉኝ በቃ እንደ የሆነ ድራማ የሚሰሩ ይመስልና ኧረ አይደለም ሲል አልኩት። እኔ ልጅ አብሮኝ መጣ እንትን የሚቀዳም እንትን የሚለው ኧረ አይደለም ስለው እሱም ዝም አለ። ወይ ቻይና አለ ቁጭ ያሉ አጠገቤ ማለት ነው። አጠገቤ ይገርማል እኮ አረቄም ለመዳችሁ አይደል አሉ። ምንም እንደበቃ እንደማያውቀው እኮ በቃ ወዲያው እያያቸዋለሁ ገልመጥ አሁን ጸጥ አይገርሞትም ማለት ጀመረ። እኔ ዝም ብዬ በቃ ተመቸው። እሱም በቃ ወይ ጉድ መንገድ ሊሰራ መጥቶ ነው አሉ። መሰለኝ እዚህ እኮ ያው እነሱ ምናምን ያው መቼም ምናምን ያሉ በቃ ስለኔ እነዚህ እንደው ወይ ጉድ ይላሉ። በቃ እኔን አረቄ አጠጣጥ እያሉ ከዛ በኋላ አልኩት ጋብዛቸው ነገር በእጅህ ላምጣሉት እንደ ጠጡ እያለ እንዴ እሺ ግብዣማ መቼ እናውቃለን። መጡ እሳቸው ማረቄ ቁጭ ከዛ ትንሽ ከቆየ በኋላ ስልክ ተደወለልኝ። ያው ስራ አድገባ ነው ስልኬን አነሳውና አቤል ልምጣ እንዴ ያሉ እንዴ አማርኛም ታላችሁ። ከዛ በኋላ አላመኑም። በቃ ሰውዬው በሉ አባዬ እኔማ የዚህ ሀገር ሰው እኮ ነኝ የምንለከው ተመችቶኛል በቃ አባቴ አመሰግናለሁ። ይሄድኩ ወደ ስራዬ እየተከተሉኝ መጡ። በቃ አላመኑም። ታውቂያለሽ በጣም ቀይ የኢትዮጵያን የህዝቦቿን አንድነት አብሮነት በማጉላት በመገንባት ረገድ ምን ሚና አለው ብለህ ታስባለህ? እንግዲህ አርት ለማጣላትም ለማፋቀርም ለብዙ ለሀዘንም
ለደስታም ይሆናል ተብሎ ይታሰባል አይደል እንዴ? ስለዚህ ለአብሮነታችን በደንብ አስተዋውቋል፣ ገንብቷል ማለት እችላለሁ። ምክንያቱም የአንዱን እስክስታ አንዱ ይጫወተዋል። በሰርግ በተለያየ ነገር ላይ ማህበረሰቡ ስታዩ የብዙ ማህበረሰቦች ሰርግ ላይ ነው። አሁን አንድ ሌላ ብሔረሰብ ሰርግ ላይ ብትሄጂ ጎረቤቶቹ የተለያዩ ሰዎች ናቸው። ስለዚህ እዛ ላይ የሚታደሙ ሰዎች የሁሉም ማህበረሰብ የተውጣጡ ስለሆኑ እዛ ላይ ዘፈንም ሲዘፈን የእያንዳንዱን ኢትዮጵያውያኖች እንትን የሚዳስስ ስለሆነ ይሄ አንድ ያደርገናል። እኔ አሁን ለምሳሌ ሰርጎችን ሰራ ደስ ብሎኝ በጣም አምሮኝ የተለያየ ኦሮምኛውንም አማርኛውንም ጉራግኛውንም እነዚህን የምንሰራው ሰዎቹ እዛ ሰርግ ላይ ስላሉ ነው። ስለዚህ ኢትዮጵያውያኖች በአንድ ላይ እንበላለን፣ በአንድ ላይ የመስራት፣ በአንድ ላይ የመኖር፣ የመተዛዘን፣ ሙስሊም ከክርስቲያኑ ጋር ለቅሶ የመደራረስ፣ ክርስቲያኑ ወደ ሙስሊሙ ሄዶ አብሮነቱን መግለጽና ሀዘኑን መግለጽ በሀዘን ጊዜ ስታስቡ በሰርግም ብዙ የሚያገናኙ ነገሮች አሉና አርቱ ያገናኝሻል። ምክንያቱም አንድ ሌላ ማህበረሰብ የሆነ ሰው የሆነ ሙዚቃን አድንቆ ነው የሚሄደው፣ በዛ ጨፍሮበት ነው የሚሄደው። ስለዚህ አንድ ላይ አድርጎናል ማለት ነውና አገናኝቶናል ብዬ አስባለሁና በሀዘንም አገሪቷ በተጎዳች ቁጥርም አርቱ ብቅ ብሎ የሚለውን ሲል ማህበረሰብ ሁሉ እንደሚከተለው ሁሉ ለሀገራችን ኢትዮጵያ ለውጮቹ ለማስተዋወቅ ብትፈልጊ የተለያየ አልባሳቶችና ብሔሮች አሉ። ለምሳሌ ተስፉን ዘፈኖች ስትሰሚ አሁን ለምሳሌ እሱ እያጠና የሚያውቃቸውንም እያወቀ እነዛን ሪትሞቻቸውን እየጠበቀ የሚሰራቸው ዘፈኖች በየቦታው እየሄደ ኢትዮጵያዊ ማንነትንና ሁላችንም አንድነታችንን የሚያስተሳስር ነገሮች ናቸው። ቀላል ነገር መስሎ ሊያዩ ይችላል። እንትን ዘፈን የአንድ የኩናማ ዘፈን የኮንሶ ዘፈን ቢዘፈን የራሱ የሀገሩ ዘፈን ነው፣ ቋንቋው ላይቆ ይችላል። ግን አጥንቶ መስፈኑ ቀላል ነገር አይደለም። አንድነታችንን ያስተሳስራል። ግንባታ ላይም ወሳኝ ሁኔታ አለ ብዬ አስባለሁ። ሁለታችሁም ተወዳጅ ድምፃውያን ናችሁ። በተለያየ የስራ አጋጣሚ ተገናኝታችሁ ሊሆን ይችላል። ግን በሚዲያ ደረጃ እንደዚህ በቃለ መጠየቅ ነገሮች ስትገናኙ ዛሬ መጀመሪያችሁ ይመስለኛል። እንደው ተስፍሽ ደመረን ባገኘው ይሄን ጥያቄ ብጠይቀው ደስ ይለኛል የምትለው ነገር አለ? በነገራችን ላይ በጣም ረጅም ጊዜ ያው ቤተሰብ ነው ማለት ይችላል ከደሜ ጋር በጣም ረጅም ጊዜ እንጃ ከ20 ዓመት አካባቢ በጣም ሰርግ እሱ በጣም አረተው ያ እንግዲህ ብዙ ስራዎች አብረን እንሰራለን። ሰርጎች ነው በጣም ይዛል እሱ። ሰርግ ላይ ደግሞ እንግዲህ ያው እኔም ስለማላሳፍረው ብዙ ጊዜ ይጠራኛል። ግን አንዳንዴ ያው ቢዚ ሲሆን ደግሞ ትንሽ መቀየም እንዳይመጣ እንግዲህ መከባበራችንም እንዲቀጥል እንግዲህ ትቻለኝ። ከዛ በኋላ እኔም አልቻልኩኝም። ያው ወደ ክፍለ ሀገሮች ምናምን ሲሄድ ሌላም ቦታዎች ምናምን ሲሄድ ደግሞ ትንሽ ክፍተቶች ኖረው ነበርና ግን እንዲያው ቤተሰብ ነን። እኔ አስቤው አላውቅም። አስበው ካልሽኝ እንግዲህ አሁን ደሜን የምጠይቀው እንግዲህ ከምትሰራቸው ስራዎች ውስጥ ለምሳሌ ብዙ ስራዎች ሰርተሃል። አንተ ራስህ ግጥም ትሰራለህ፣ ዜማ ትሰራለህ ወይስ ምኑ ላይ ነው ያንተ ራስ ወይስ ብቻ ነው የሰራሃቸው ስራዎች አሉ? ሙሉውን ይሄን ስራ ግጥምም ዜማም ራሴ ላይ ያዘጋጀው ትላል ወይስ ግጥምና ዜማ ደርሰው ነው ላንተ የሚሰጡ? ያቃልኩ እድሉን ላለማጣት ነው። ያው ዘፈኖቼ እንግዲህ በአብዛኞቹ ከነዚህ አውደ ዓመቶቹና የባህል ዘፈኖቹ ግጥምና ዜማዎቹ የራሴ ናቸው። ከዛ ውጭ የሰርግ ዘፈኖች ደግሞ ከማህበረሰቡ የተውጣጡና አንዳንድ ማሻሽላቸው ነገሮች አሉ። እንደዛ እየተባለ ያው ጉዞ ቀጥሏል ማለት ነው እና ሞክራለሁ ራሴ ብዬ አስባለሁ። ተስፋዬን ሚዲያ ላይ ባገኘው ይሄን ጥያቄ ጠይቀዋለሁ የምትለው ሐሳብ ካለ? አዎ ተስፍሽ ያስቀኛል። እንደዚህ አንዳንዴ ያስቃል። አንዳንዴ የሚጫወታቸው ነገሮች አሉና አንድ የሆነ ቴሌቪዥን ላይ አንድ ክሊፕ ላይ የሆነች እንስሳ የምትመስል ነገር በእጁ ይዞ እንደዚህ እንደ መጥረቢያም ትመስላለች። እንደገና ጭንቅላቷ ጸጉር ምንም የላትም ምልጥ ያለች ልጅና ከሱ ጋር ተመሳስለውብኛል። ወደ እንትን ያያት አይደል? አሶሳ እሷ
እሷ ምን እንደሆነች ብትነግረኝ። እንግዲህ እህቴ ናት አይደለም ያው እንግዲህ ያው እዛ አካባቢ ያው እንግዲህ እኔ ባህሉን ነው ብዙ ጊዜ እንትን ማድረግ የምሰራውና የተጠቀምኩት የነሱ አካባቢ ያለው ባህሉን ነው። ያቺ የነሱ የራሳቸው የሚይዟት እንደ ባህል የሚጠቀሙባት እንትን ነገር ነች። ዱላ ነው መጥረቢያ ነው? አይ ዱላ ነገር ነች። ዱላ ነች። አዎ በእጅ እንደዚህ ይዟታል። ተስፍሽ ስገምት ደመረ በጣም እያዳሉ ነው። እኔን አዘፍነው እንዴት እያለ ይመስለኛል። አረ ደሜ እንዴ በቅርብ ጊዜ ለቀቋት ነጠላ ዜማ አለች እናት ሀገሬ የምትል እሷም ባንጎራጎራት ደስ ይለኛል። ቆሜ ብላት ግን በጣም ደስ ይለኛል። በሰላም ወጥቼ በቸር የማድርብሽ ንጹህ አየር ተንፍሼ ተመስገን ምልብሽ አጣሁም አገኘው መኖር ተከብሬ አንቺ ስላለሽ ነው ውድ እናት ሀገሬ ከተማው ገጠሩ መኖሩ መኖሬ አንቺ ስላለሽ ነው ውድ እናት ሀገሬ የሚያሰጋን ምንም የለም ሰላምሽ ነው ትንፋሻችን ጸንተሽ ኑሪ ሀገራችን ባንቺ ነው ውድ እናታችን የአብሮነት ደስታ ፍቅር ባንቺ ነው እናት ሀገሬ ማማሬ ፀሐይ ጀንበር ማማሬ 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 ባንቺ ነው ሀገሬ ሰላም ወጥቼ በቸር የማድርብሽ ንጹህ አየር ተንፍሼ ተመስገን ምልብሽ አጣሁም አገኘው ምኖር ተከብሬ አንቺ ስላለሽ ነው ውድ እናት ሀገሬ ከተማው ገጠሩ መኖሩ መኖሬ አንቺ ስላለሽ ነው ውድ እናት ሀገሬ ወደ ጥያቄያችን ስንመለስ ልክ እንደዚህ ባህላችንን እኛነታችንን የሚያስተዋውቁ ስራዎች እንዳሉ ሁሉ ህዝብን ከህዝብ ብሔርን ከብሔር የሚያጋጩ የሰዎችን ስብዕና የሚያጠለሹ የኛ ማንነት ያልሆኑ ስራዎች እየተስፋፉ ነውና እነዚህ ሰዎች ምን አይነት ስብዕና ኖሯቸው ነው? አስተዳደጋችን ባህላችን በዛ መንገድ አይደለም የመጣ ነውና የቱ ጋር ነው የጠፉት እነዚህ ሰዎች? ምን አይነት ማንነት ያላቸው ሰዎች ናቸው? አሁን እንግዲህ እንደዚህ አይነት ስብዕና ያላቸው ሰዎች አንደኛ ዝም ብለው ዕለታዊ ዝናንና እውቅናን ለማትረፍ ካልሆነ በስተቀር እንደ ሀገር የራሱንም እኮ ማህበረሰብ አይጠቅምም። ያ ሰው አንድን ማህበረሰብ ሰድቦ አዋርዶ ቢናገር ራሱንም አይጠቅምም። ራሱንም ነው ያወረደው። ለምሳሌ አንዳንድ ሰው መስሪያ ቤት ሲሰራ አለቃውን ሲያይና አለቃውን ሳይ እኩል አይሰራም። አለቃውን ሲያይ የሚሽቆጠቆጥበት ሁኔታ አለ። ግን እንደዛ አይደለም መሆን የነበረበት። ህሊና ወቅሶት በራሱ ህሊና የሚሰራ ከሆነ ትክክለኛ ነገር ይመጣል። አሁንም እነዚህ ሰዎች
በአርቱ ዙሪያ ያሉ ሰዎችን ከሰዎች እያጋጩ የሚዘፍኑ ሰዎች ዘመድ የላቸውም ወይ ወገን የላቸውም ወይ? የማን ወገን ነው የሚሞተው? እሱ እኮ ሊያገባ የሚችለው ወይ አንድ ኦሮሞ ሊያገባ ይችላል ወይ ደግሞ ወላይታ ልትሆን ይችላል ሚስቱ። ይህንን ነገር ውስጥ ደብቆ ኢትዮጵያኖች ከማንኛውም ማህበረሰብ ጋር የተገናኘ ነው። አገር ይገነባሉ፣ ለሀገር አብሮነት ይረዳሉ የሚል ኢትዮጵያዊነትን ያገዝፋሉ የሚሉ ነገሮችን ቢነቀሱና ቢታዩ እኔ ደስ ይለኛል። ለሚያውን ባነሳው ላይ እኔም ተጨማሪ ማድረግ የምፈልገው ምንድን ነው አንድ ነገር ሙዚቃ ስትሰሪ ተከታይ ያስፈልገዋል። ስለዚህ አንድ ሙዚቃ ሲሰራ ለህብረተሰቡ ሲቀርብ የምናዳምጠው እኛ ነን። ጥሩ ነገር ካልሆነ ለምሳሌ አሁን ቴክኖሎጂዎች በጣም በዝተዋል አይደል? ዩቲዩብ ላይ ምናለ ሌሎችም ላይ ብዙ ነገሮች የሚለቀቁ ነገሮች ስላሉ ማለት ነው። ስለዚህ ለእንደዚህ ክፉ ነገር ለሚሰራ ሰው ክፉ ነገር ለሚያሰራጭ ሰው ጆሮ መስጠት ያለብን ብዬ አላስብም። የኛ ቅኝታችን የራሳችን የመሳሪያ የራሳችን የሆነ አጮት ስልቶች ያሉ የራሳችን ጭፈራ አልባሳች በቃ ይለያል። በቃ እኛ ራሶች አንዳንዴ ወይ ለብሰን እስቲ እንግባ ብለን ስንል አዎ ጥሩ ነው። እንግዲህ እኛ አሁን እያወራን ያለነው ስለ ሀገራችን ስለ አርታችን ነው። ስለ ፖለቲካ እያወራን የሚመስለው ሰው ሊኖር ይችላል። ፖለቲካ አይደለም የምናወራው፣ ሀገራዊና ማንነታዊ ስብዕና ላይ ነው እያወራን ያለነውና በተቻለ መጠን ሀገርን የሚገነባ ነገር ከማንኛውም አርቲስት ቢመነጭ ደስ ይላል። ልጆች ደግሞ ስትሄድ በደንብ ያልበሰሉና ያልበለጸጉ ልጆች ይህንን የመከፋፈልና የተለያየ ቁርጥራጭ ነገር የሚሰጧቸው ከሆነ እንዴት ነው ሊመለሱ የሚችሉት የሚለውን ነገር እስካሁን ባየንበትም ሁኔታ ብዙ ነገር ያየነው ስለሆነ ማዕቀፉ ራሱ ከላይ ያለው ራሱ ሄዱ አንድ የሆነ ነገር ማውረድ መቻል አለበት። ታይ ድረስ በህግና በስርዓት የምንመራበት ነገር እየተፈጠረ ቅኝታችን አንድ አይነት ሆኖ የምንሰራበት ነገር ቢፈጠር የበለጠ አሪፍ ይሆናል ብዬ አስባለሁ። እውነት ነው። እንግዲህ ሁላችንም ያየነው ነገር ነው። የተለያዩ ስብዕናን የሚያቆሽሹ የኛ ማንነት ያልሆኑ ስራዎች አሉ። ችግሮች ላይ ብቻ ትኩረት እንዳናደርግ የመፍትሄ ሀሳቦች መንግስት እንደ መንግስት ምን ማድረግ አለበት? ማህበረሰቡ ውስጥ ለነዚህ ስራዎች የሚሰጠው ምላሽ በምን መልኩ መቃኘት አለበት? ባለሙያው በራሱ እርስ በርስ ይኖራል። ለምሳሌ እናንተ ለ20 ዓመት የቆያችሁ ጓደኛሞች ናችሁ። ልክ እንደዚህ አይነት ስራ የሚሰራው ሰውም ሌላ ደግሞ በኪነ ጥበብ ውስጥ ያለ እንደዚህ አብሮት የሚሰራ ባለሙያ ይኖራል። ባለሙያው እርስ በርስ ምን መደረግ አለበት? ሂስ መደራረጎችን ብንለምድ ማህበረሰቡም እንደ አይነት ስራዎችን ምላሽ የሚሰጥበትን መንገድ በምን መልኩ ቢያስተካክል፣ መንግስትስ እንደ መንግስት እያንዳንዱ አካል ምንድነው ያለበት ኃላፊነት ለነዚህ ችግሮች መፍትሄ ለመስጠት? መንግስት እንደ መንግስት ስላልሽው እኔ ያው ልጆችን ሳሳድግ ለዚህ ቤት ላለው ልጆችና ቤተሰብ መንግስት ነኝ እኔ። ልጆቼ ወንድም እህቶች ምናምን አሉ። የተለያየ ነገር ሊያራምዱ ይችላሉ ልጆቹ፣ ግን አንድ የሚያደርግ ምክንያቱም ታናሽ አንደኛው ልጅ የሚጠላ ከሆነ የለም አይጠላህም፣ ይሄ ልጅ አይጠላህም፣ ምናልባት የጠላ መስሎ ነው ብዬ ነው ማስታረቀው። አልተጠላህም፣ ተጠልተህ ሳይሆን ምናልባት የግንዛቤ ጉዳይም ሊሆን ይችላል። በዚህ መልኩ ስለምታየው ነው እንጂ ጠልቶ አይደለም ብዬ ልጆችን ማስማማት ማስታረቅ ያለብኝ እኔ ነኝ። ምክንያቱም መንግስትም ስታየው እንደ አባት እንደ ወንድም ከላይ ሆኖ የሚመራን ማህበረሰቦችን የሚመራ ስለሆነ እንደ አባት ሆኖ መንግስት ሊመራ ይገባል ብዬ አስባለሁ። ምክንያቱም ሰዎችን አንድ የሚያደርግ ምክንያቱም መከፋፈሉን አሁን በዚህ ዘመን ሳየው መከፋፈሉ ራሱ ከላይ ነው እንጂ ታች የለም። ታች ማህበረሰቡ ጋር ስትወርጂ ማህበረሰቡ ጋር ክፍፍል የሚል ነገር የለም። አብሮ የሚበላ አብሮ የሚጠጣ ኢትዮጵያዊ ነው ያለው። ሂጂ ኦሮሞ ጋር ስቴጂ አቅፎ ሁሉንም የሚያበላ ነው። አማራው ጋር ስቴጂ እንደዛ፣ ወላይታው ጋር ስቴጂ፣ ሶማሌው ጋር፣ አፋሩ ጋር ስቴጂ አንድ ላይ የሚበላ ትክክለኛ የሆነ ማህበረሰብ ነው ያለው። ዛሬ የራሱን ጎጥና የራሱን ሰፈራ መንደር ይዞ የሚሮጠውን እኔ በበኩሌ አልደግፍምም። እስከ መሞት ድረስም በዚሁ አመለካከቴና ስብዕናዬ ነው መሞት የምፈልገው እንጂ የማንም ብሔረሰብ የማንም አንድ ጎጠኛ ደጋፊ አይደለሁም። ኢትዮጵያ ውስጥ ብዙ ማህበረሰብ ብሔረሰቦች አሉ። እወዳለሁ፣ አከብራለሁ። ማንነትን፣ ቋንቋን፣ ባህልን ማከብር ሰው ነኝና በዚህ መልኩ ብንቃኝ መፍትሄው ይሄ ይሆናል ብዬ አስባለሁ። በጣም ጥሩ። እዚህ ላይ ተጨማሪ መፍትሄ ሀሳብ ካለ? ደሜ እንግዲህ በደንብ አድርጎ ገልጾታል መንግስት አካባቢ ያለውን ነገር። እኔ ደግሞ የሙዚቃው ላይ በገልጽ ደስ ይለኛል ብዬ አስባለሁና
ምንድነው አርቱ ላይ አሁን አንዳንዴ ወደ ባህሉ እንምጣና ባህል ላይ ስታይ በጭፈራ ውስጥ ለምሳሌ ወይስ ክስታስ እየተባለ ዳንስ የሚገባበት ነገሮች አሉ። ብዙ ጊዜ የምንጣላበት ማለት ነው። ከኛው ሙያተኞች ጋር እስከ መደባደብ የምንደርስበት ማለት ነውና ያንድን ባህል ከአንዱ ጋር መደባለቅ ማደግ አይደለም ማበላሸት ብዬ ነው የምወስደው። የመጣውን ነገር በትክክል እንደ ሙያተኛ ገምግሞ በትክክል የሥራ ለካይ እንትን ይለቀቃል ጥሩ ነው ተብሎ መለቀቅ እንጂ ያለበት ዝም ብሎ መለቀቅ የለበትም ብዬ ነው የማስበውና ባህልን በደንብ እንደዚህ አድርጌ ልገልጽበት የቻልኩት ምንድነው እኛም ስለ ባህል ተጨንቀን ስንሰራ ያው አገረንን መስራት ስለሆነ አገረንም ማሳደግ ነው የአገረን ባህል ይዞ እንዲቆይ ማድረግ ነው። ስለዚህ ይሄን ነው ብዬ ነው የማስበው። በጣም ተወዳጅ ሙዚቃዎች አሉ። በጣም በስራዎች ተወዳጅ ነህ። ግን ድምፃዊ ባትሆን ምን ሆናለሁ ብለህ ታስባለህ? እኔ ግን በጣም ጎበዝ ገበሬ መሆን ይመስለኛል። ለምሳሌ ገበሬን ከሚወዱት ቁጥር አንዱ ነኝ። አርሶ አደር ነኝ እና እስኪ ስታስቢ አሁን ለምሳሌ ይሄ ሁሉ ህብረተሰብ የቆመው በገበሬ ማለት ነው። ስለዚህ ለገበሬ ትልቅ ቦታ ትልቅ ክብር ያለኝ ሰው ነኝ። ጥሩ አርሶ አደር ይወጣኛል ብዬ ምን ያደርጋል ግን ዘፋኝ ነኝ። አሁን ጋር አሪፍ ነገር አመጣሽ ግን የማልችለው የማይቻለው እና ጥሩ አርሶ አደር እሆናለሁ ብዬ አስባለሁ። ደመረ ድምፃዊ ባይሆን የትኛው ሙያ ላይ ይሰማራ ነበር? ዘፋኝ ባልሆን ኖሮ የምሆነው ነጋዴ መሆን ይመስለኛል። ምክንያቱም አንዳንድ ነገሮችን ሳገላብጥ ውጤታማ ነገር አይቻለሁና ነጋዴ መሆን ይመስለኛል። ወደ ታችም ወደ እርሻው መሄድ እችላለሁ፣ ወደ ላይም ወደ ንግዱም አካባቢ ትንሽ ጭላንጭል ነበረኝ ብዬ። ስለዚህ ድምፃዊ ባትሆኑ ራሱ ጓደኝነታችሁ ይቀጥል ነበር ማለት ነው። ተስፍሽ ያርሳል፣ ደሜ የተቀበለ ያስረክባል። እውነት ነው። በጣም ደስ ይላል። በመጨረሻ እንግዲህ ቀረ የምትሉት ኢትዮጵያዊነት ላይ አብሮነት ላይ ማለት የምትፈልጉት ነገር ካለ እድሉ ልስጣችሁ። ከደመረን ጀምር። ኢትዮጵያኖች የሚያምርብን አንድነት፣ መተሳሰብ፣ ፍቅር አርቱም የሚለው መተሳሰብ፣ ፍቅርን መገንባት፣ አንድነትን መገንባት ሁሉንም ትንሹንም ትልቁንም ሐሳቡ ሳይናቅ ሐሳቡን አምጥቶ መነጋገርና ይቅር ተባብሎ ወደፊት አገር ግንባታ ላይ ብናስብ ደስ ይለኛል ብዬ አስባለሁ። እናመሰግናለን ደመረ። ተስፍሽ የመጨረሻ ሐሳብን እንስማ። ያው እንግዲህ ሀገራችን ሰላም እንድትሆን ሁላችንም የበኩላችንን አስተዋጽኦ መወጣት አለብን ብዬ አስባለሁኝ። በአርቱ ሙያ ውስጥ ያለን ሰዎች የኔ አጋሮችም በጠቅላላ ስለ ሰላም፣ ስለ ፍቅር፣ ስለ ሀገራችን አንድነት ከመጣንበት በላይ በአሁኑ ሰዓት ማዜም አለብን ብዬ ነው የማስበው። ሰላሙ ላይ አብዝተን መስራት አለብን ብዬ አስባለሁ። አመሰግናለሁ። በእውነት በጣም ደስ የሚል ቆይታ ነው የነበረን። እንግዲህ መሰናዷችንን ወደ ማጠናቀቁ እየሄድን ነው። ሁለታችሁም ስለ አብሮነት፣ ስለ ኢትዮጵያዊነት እንድናወራ ፈቃደኛ ስለሆናችሁ በተለይ ደመረ እኛንም ተወዳጅ ጓደኛህንም ተስፋ የታየን እዚህ ቤት ድረስ እንድንመጣ ስለ አብሮነት እንድንወያይ ስላደረከን ለቀረጻም ቤትህን ስለፈቀድክልን በእውነት በጣም እናመሰግናለን። በጣም ቆንጆ ቆይታ ነው የነበረን። የሁለታችሁን ሙዚቃ ቅድም ሰምተን ተመልሰናል። አሁን ደግሞ ስለ ኢትዮጵያዊነት የተቀነቀነ ሁለታችሁም የምትወዱትን ቆንጆ ሙዚቃ በጋራ ተጫወቱልንና መዝጊያችን ይሁን የፕሮግራማችን። ማስተካከያ አለኝ። ቤት የእግዚአብሔር ነው። አባቶቻችን ጥንት እግር አጥበው ግዳ ተቀብለው የሚያኖሩበት የሚያሳድሩበት ጊዜን ያስታውሰኛልና እኔ ቤት ፈቃጅ አይደለሁም። ቤት የእግዚአብሔር ነው። እንኳን ደህና መጣችሁ ብዬ ተቀብያችኋለሁና እናንተ ማክብራችሁ ስለመጣችሁ በጋራ የቆየንበት ኢትዮጵያዊነት ላይ ያወራንበት ነገር በጣም ደስ የሚል ነው። ከተስፍሽ ጋር ደግሞ ኢትዮጵያን እንደው የሚያስብ የወረታው ምን ደስ ይለኛል። አሳድገሽኛል ኢትዮጵያ ዘላለም ተከብራ ሲከፋት እናት ማማ
ተመልካቾቻችን ከዛሬ የአብሮነት እንግዶች ጋር የነበረን ቆይታ ይህን ይመስል ነበር። ጥሩ ኢትዮጵያዊ ሀሳቦችን እንዳገኛችሁበት እንዲሁም ዘና እንዳላችሁበት እርግጠኞች ነን። ቀጣይ በሌላ የአብሮነት እንግዳ እስከምንገናኝ ሁላችንም በያለንበት ሰላም ነው።